الخير حيا لا يزال إن في الدنيا سلاما واضلا ከድሮ ጀምሮ ሰሃቦች ይገነዘቡት ነበር። ትልቁ ዓላማቸውና ግባቸው ቁርአንን አንብቦ መጨረስ አልነበረም። ከማንበብ አንፃር ከማንበብ አንፃር ብዙ ሰሃቦችና ከዛ በኋላ የተፈጠሩ ታቢዒዎች እንደሚሉት አንድን ሱራ ስታነብ ዋናው ትልቁ ቅድም የሱራው መጨረሻ ላይ መድረስ መሆን የለበትም። በሱራ ውስጥ ወይም በዚህ ምዕራፍ ውስጥ የተገነዘብከው ምን ያህል ቁም ነገር አለ፣ ምን ያህል ጠቅሟል፣ ምን ያህል ልብህን አለዝናል እና ይህን ሁሉ መልእክት አስተውለን ይህንን ዓላማ አድርገህ መነሳት ይኖርብሃል። ከመማርም አንፃር ነው። ቁርአንን ስትማር ይህ ቁርአን ህይወትን እንዲቀይረው አስበህ የጌታ መመሪያ ነውና ወደዚህ ቁርአን ጨምር ገብቼ ህይወቴን በዚህ መምራት አለብኝ ብለን ሆነ ይገባል። في سنن أبي داود معاذ بن جبل እንደሚናገረው إن من ورائكم فتنة يكثر فيها المال ويفتح فيها القرآن حتى يأخذه المؤمن والمنافق والكبير والصغير والرجل والمرأة والعبد والحر ከእናንተ በኋላ ይመጣ ዘመን አለ የተናዘና እና በዚህ ጊዜ ገንዘብ ከድሮ ይበልጥ ይሰራጫል ካለ በኋላ ويفتح فيها القرآن በእነዚህ ዘመናት ቁርአንም እንደዚህ ይሰራጫል። ሰዎች ዘንድ እንደዚህ በቀላሉ ይደርሳል። ድሮ ቁርአን በአንዳንድ ቆዳዎች ላይ በድንጋዮች ላይ በአጥንት ላይ በእንደዚህ ነገሮች ላይ ነበር እንደምሳሌ ያ ነገር ይቀጥልና ሁሉም ሰው ምናልባት በእጁ ቁርአንን በኪሱ ራሱ እስከሚያዝ ደርሷል። ይሄ ጥሩ ነገር ልብዞ ይላል። ነገር ግን ይህ ሲሆን የሚፈጠረው ነገር ምንድነው? ቁርአን የሚጀምር እንደሚለው ሁሉም ዘንድ ይደርሳል። ሙእሚን የሆነው ሙናፊቅ የሆነው ወንድም ሴትም ዘንድ ትልቁም ትንሽ حتى ባሪያም ባሪያ ያልሆነ ሰው ዘንድ ሁሉም ዘንድ ቁርአን ይደርሳል። ይሄ ነበር ወምን ይላል ቀጥሎ ሙዓዝ ብን ጀበል ረሱላህ ስለሚያወድሱት ሰሃቢ ስለ ሙዓዝ ማለት ይችላል። በእርግጥ ይህንን ሐዲስ ሙዓዝ ከራሱ ግንዛቤ ተነስቶ የተነበየው ማለት አይቻልም። ወልኢስናዱ ሐሰን ሰነዱ ሐሰን ደረጃ ይደርሳል። ከዚህ አንፃር ሙዓዝ ወደፊት ይመጣ ነገር አለ ብሎ ሲናገር ይሄ ከረሱላህ ሰለላሁ ዐለይሂ ወሰለም ትንቢት ነው ማለት ነው። ከክህደት ወደ እምነት ከእሳት ጎዳና ወደ ጀነት ጎዳና የተዘዋወሩበት ትልቅ ክስተት ነው። ለዛ ደግሞ ይህ ክስተት የተጀመረበት ዋነኛ ጊዜ አሁን ያለንበት የረመዳን ወር شهر رمضان الذي أنزل فيه القرآن هدى للناس وبينات من الهدى والبينات ቁርአን ከምን ይበልጥ የተሰጣቸው ከሚገቡ መጽሐፎች ሁሉ የመጀመሪያው ይህን ከሚያውቁ መካከል አንዱ ቁርአን የአላህ ንግግር ነው። አላህ ሱብሓነሁ ወተዓላ ይህን ቁርአን ለእኛ መመሪያ ማድረጉ አንዱ ቁም ነገር ሆኖ ሳለ ግን ይህ መመሪያው የእሱ ንግግር ራሱ ነው። ለዚህ ፈጣሪያችን ሁሉ የላቀ የሆነው ታላቁ ጌታ የተናገረው ንግግርን በመሸምደድ መልእክቱን ለማወቅና ወደ ተግባር መቀየር ከሚገኝ ደስታ ይበልጥ ሌላ ደስታ ሊኖር አይችልም። በዚህ መሰረት የቁርአን ሰዎች ትልቅ ደረጃ ይጎናጸፋሉ። መልእክተኛው ዓለይሂ ሰላቱ ወሰላም ሐዲስ አቡ ሙሳ አልአሽዓሪ ያቀረበው በአስሐብ ሱነን እንደሚናገሩት إن من إجلال الله تعالى إكرامة الشيبة المسلم وحامل القرآن غير الغالي فيه والجامع عنه وإكرام بالسلطان المقصد الله سبحانه وتعالى كما لا كما كما ذكر من مبدأ النبوة وسط عنده በኢስላም ክላስር የሸበተ ሙስሊምን ማክበር ነው። እንዲሁ ከኢስላም ገፍቶ የሸበተ ሙስሊም ይህ ሽበቱ የሚያሳየው ነገር አለ። ልክ እንደ ኑር ነው ማለት ነው። ሁለተኛው وحامل القرآن يعني إكرام حامل القرآن غير الغالب ولا الجامع قرآن تشكامي هنا نقدر ድንበር የማያልፍ አላስፈላጊ የሆነ መልኩ ለሽራኮ ማለት ስለሆነ ቁርአን ተሸካሚ ማድረግ ሶስተኛው ደግሞ ፍትሃኛ መሪ ማድረግ ነው። እዚህ ላይ ትኩረት የሚሰጠው ሁለተኛው እሱም ኢክራም حامل القرآن غير الغالب ولا الجامع ድንበር የማያልፍ ወላ ተሸራኮ አላስፈላጊ የሆነ መልኩ ድንበር ዘለል የሆነ ለዘብተኝነት የማያንጸባርቅ ስለዚህ ቁርአንን መሸከም ራሱን ቻለ ትልቅ ትሩፋት ከመሆኑ ጋር
ሰዎች ቁርአንን ከመሸከማቸው በቃል ከመሸምደዳቸው ጋር ምናልባት አላስፈላጊ የሆነ ወደ ግራና ወደ ቀኝ የማፈንገጥ ሁኔታ ሊስተዋልባቸው ይችላል። ስለዚህ ዛሬ ቁርአንን እንደምናስተምረው ሁሉ የቁርአንን መልእክት ሰዎች እንዲሸከሙ ልናስተምራቸው ይገባል። ቁርአንን ማንበብ እንደምናስተምራቸው ሁሉ ቁርአንን እንዴት መገንዘብ እንዳለባቸው ልናስተምራቸው ይገባል። ቁርአንን ማንበብ እንደምናስተምራቸው ሁሉ ቁርአንን በምን መልኩ መተግበር እንዳለባቸው ልናስተምራቸው ይገባል። ቁርአንን እንደምናስተምራቸው ሁሉ ቁርአንን በተግባር ገልጾ የእሱን አዳም መላበስን ቁርአንን መምሰልን የቁርአን መልእክትን በላያችን በስባችን ላይ መንጸባረቅን ልናስተምራቸው ይገባል። እንደሚታወቀው አይሻ ረዲየላሁ ዐንሃ ስለ መልእክተኛው ዐለይሂ ሰላቱ ወሰላም ተጠየቀች። ስለሳቸው ባህሪ ተጠየቀችበት አጋጣሚ የተናገረችው ትልቁ ነገር ነው። ካነ ኹሉቁል ቁርአን። እንዲያውም ጠያቂውን መጀመሪያ ጠየቀችው ቁርአንን ታነባለህ ያለችው? አዎን። እንግዲያውስ ካነ ኹሉቁል ቁርአን ሌላ መብራሪያ ያስፈልገዋል። የእሳቸው ባህሪ የእሳቸው ጸባይና መገለጫ ቁርአን ነው። ስለዚህ ይህ የቁርአን መልእክትን የምንተገብርበት አካሄድ ነው የቁርአን ባለቤት የሚያስፈልግ እንጂ ቁርአንን እንዲሁ በቃል ብቻ ማንበቡ በቂ አይደለም። አላህ ሱብሓነሁ ወተዓላ የተውራትና የኢንጂል ባለቤት የሆኑትን አህለል ኪታብ የመጽሐፍ ሰዎች የሚባሉትን ሰዎች ሲወቅሳቸው ከማ ፊ ሱረት አል-ማኢዳ ቁል ያ አህለል ኪታብ ለስቱም ዐላ ሸይኢን ሐታ ቱቂሙ ተውራተ ወልኢንጂለ ወማ ኡንዚለ ኢለይኩም ሚን ረቢኩም ይላቸዋል። እናንተ የመጽሐፍት ባለቤት ሆይ በላቸው በምንም ነገር ላይ አይደላችሁም ምን እስክታደርጉ ድረስ ሐታ ቱቂሙ ተውራተ ወልኢንጂለ ወማ ኡንዚለ ኢለይኩም ሚን ረቢኩም ተውራትና ኢንጂል እንደዚህ ወደ እናንተ የተወረደውን መጽሐፍ ተግባራዊ እስክታደርጉ ድረስ በምንም ነገር ላይ አይደላችሁም። አንድ ኪታብ የሚወስድ ለእናንተ መሰጠቱ ብቻውን በቂ አይደለም። ይህ ትልቅ መልእክት ነው። ይህንን መልእክት ከድሮ ጀምሮ ሰሃቦች ይገነዘቡት ነበር። ትልቁ ዓላማቸውና ግባቸው ቁርአንን አንብቦ መጨረስ አልነበር። ከማንበብ አንፃር ከመማር አንፃር ከማንበብ አንፃር ብዙ ሰሃቦችና ከዛ በኋላ የተፈጠሩ ታቢዒዎች እንደሚሉት አንድን ሱራ ስታነብ ዋናው ትልቁ ቅድም የሱራው መጨረሻ ላይ መድረስ መሆን የለበትም። በሱራ ውስጥ ወይም በዚህ ምዕራፍ ውስጥ የተገነዘብከው ምን ያህል ቁም ነገር አለ፣ ምን ያህል ጠቅመዋል፣ ምን ያህል ልብን አለስናታል እና ይህን ሁሉ መልእክት አስተውለን ይህንን ዓላማ አድርገን መነሳት ይኖርብናል። ከመማርም አንፃር እንደ ቁርአንን ስትማር ይህ ቁርአን ህይወትን እንዲቀይረው አስበህ የጌታ መመሪያ ነውና ወደዚህ ቁርአን ጨምር ገብቼ ህይወቴን በዚህ መምራት አለብኝ ብለን ሊሆን ይገባል። ለዚህ ነው ሰሃቦች ቁርአንን ሲማሩ ረጅም ጊዜ ወስዶባቸው ነበር። በድሮ የነበሩ ሰዎች የመሸምደድ ብቃታቸው ከኛ ይበልጥ ነበር። በተለይ ደግሞ አረቦች በዚህ ተካሉ ነበር። ምናልባት አንዳቸው አንድን የአረብኛ ግጥም ምናልባት 100 ስንኝ ያሉትን ግጥም አንዴ ሰምቶ ወዲያው ሊሸምደው ይችል ነበር። ሁሉም ባይሆን ይህ አይነት ተሰጥኦ የነበራቸው በርካታ ነበሩ። ይህ ተሰጥኦ በእነሱ ውስጥ እጅግ የታወቀ ከመሆኑ ጋር ግን ብዙ ሰሃቦች ቁርአንን በአንድ ጊዜ እንዲሁ አንብበው ሸምደው ለመጨረስ አይቻልም ነበር። የዚህ ምክንያት ምንድነው? ውስጥ ያለው መልእክት መረዳት ዋነኛ ዓላማቸው ነው። እንደሚታወቀው ቁርአንን ማንበብ አንድ ትልቅ አጅር የሚያስገኝ ተግባር ከመሆኑ ጋር ነገር ግን በዚህ ላይ ብቻ ካበቃ አደጋም ሊሆን ይችላል። ለዚህ ነው መልእክተኛው ዐለይሂ ሰላቱ ወሰላም ከማ ሰሐ ዐንሁ ሙስሊም ምን ይላሉ? ወልቁርአን ሁጀቱ ለከ አው ዐለይክ ቁርአን ለአንተ መረጃ ይሆንልሃል ወይም በአንተ ላይ መረጃ ይሆንልሃል ብለዋል። ለዚህም ነው አቡ አብዱራህማን ሙስሊምና ሌሎች ከሰሃቦች ቁርአን ሲማሩ የነበሩ ታላላቅ ታቢዒዎች እንደሚያስተላልፉት ምን ይላሉ? أخبرنا الذين كانوا يقرؤوننا القرآن كعثمان بن عفان وعبد الله بن مسعود أنهم كانوا إذا تعلموا 10 آيات من القرآن لم يتجاوزوها إلى غيرها حتى يعلموا ما فيها من العلم والعمل. قال فتعلمنا العلم والعمل والقرآن جميعا. القرآن سيستمرون ينبغون لأن عثمان بن عفان يقول القرآن بتام كلام الصحابة مكافل عندنا. عبد الله بن مسعود من درس القرآن لك عند وردوا بقراءة بقراءة فلجسوا فليقرأ بقراءة ابن أم عبد الله عليه الصلاة والسلام وهو ابن مسعود. الآن يمشي الصحابة بالقرآن يتكامل القرآن لك رسول الله صلى الله عليه وسلم الصحابة عندنا كرون إلى أسر عن السيارة እነዚያ ወረዱትን አንድ ስራ አንቀጾችን ብቻ ወስደው ይማሩና ከዛ በኋላ ወደ ሌላ 10 አንቀጾች ከመሸጋገራቸው በፊት በውስጣቸው ያሉትን ቁም ነገሮች፣ መልእክቶች እና ደግሞ ወደ ተግባር ሊቀየሩ የሚገቡ ትዕዛዛትን
يتجنزب نفسه هنا سيدركوا ليلوش أسرع قصص بفصل الشغال دوما إلى وذلك قال شيخ الإسلام ابن تيمية ولذلك يعني تعليقا على هذا القول من أبي عبد الرحمن السلمي التابعي قال ولذلك كان حفظ القرآن يأخذ عليه مدة أو كما قال بس إن مكنيات القرآن المحفظ كي لو بدل يمتم على ذنه ورزن في الجزية وسط الباقي من الغريب لذين عبد الله بن عمر سورة البقرة في الشارع مجرس من زعمة فجبت يقال زوجات مالبات بدقيق أنا شمدنا نجرسه نقول عبد الله بن عمر وأن يوم على منات المو يهنني بقال مشاهدة الجانب رجم زي وسلبة النزل ولذلك قال أنس بن مالك أيضا رضي الله تعالى عنه كان الرجل إذا حفظ أو قال إذا قرأ البقرة وآل عمران جلت في أعيننا وفي لفظ جدت في أعيننا عند سورة البقرة هنا آل عمران كقرأ بدل كشمت له بزاف يقولوا زي كده كقرأ تقسيمات زارين دمنا يوم نبرنا بزوج مصعب جالو منبر يا مان يوم سوى بزاف يمشلون كذا عم بنسبة ندرس يعني بقال ما شمدنا قرأ سيفا منبر بتشاسهم بقال ما شمدنا يميا سجل زمان سورة البقرة أنا سورة آل عمران عند سوى كشمت له بدنا إيها يسوع تلك يهون بالنبر تلك وثان سطرنا جل في أعيننا وفي لفظ جدا وكلاهما بمعنى عن معنى سلازهم سوج قرآن لمن ورد أو كو كتباوتهم الذين دكموا ولا هيوتاቸው ካላመጡ በስተቀር ቁርአንን በቃል መቸለዳቸው ብቻውን የሚያስወጣቸው አይደለም ደረጃቸው የሚያንቅላቸው አይደለም ይሄን ሁሉ ጊዜ ተግባራዊ በሆነ መልኩ ልጆቻችንን ማስተማር ይገባል ይሄ ባልሆነበት አጋጣሚ አንዳንድ ጊዜ ሰዎች ዕውቀት ያላቸው ይመስላቸዋል ቁርአን የሚሆኑ ሌላ ጀማሪዎች የሚማሯቸው አንዳንድ ነገሮችን በፍጥነት በተረዱ ጊዜ ዕውቀታቸው እጅግ የሰፋ ይመስላቸውና ከነሱ በላይ ከባድ ዕውቀት ያላቸውን ሰዎች ሲጋፉ ይታያል ምናልባት ቁርአንን እነሱ እንደሸመደሉት ያልሸመደደ ሰው ከነሱ የበለጠ ዕውቀት ሊኖረው ይችላል ምክንያቱም ቁም ነገሩ መሸመደዱ ብቻ አይደለም እና በዚህ መሰረት ይህ ቁርአን የቁርአንን አደብ ሊያላብስ ይገባል ለዚህ ነው ከድሮ ጀምሮ ይህን አስመልክቶ ዑለማዎች በዚህ ርዕስ ላይ ብቻ የሚጽፏቸው ጽሑፎች ነበሩ ለምሳሌ ኢማም ሙሐመድ ብን ሁሰይን አልአጁሪ አኽላቅ ሐመል ቢልቁርአን ብላ ያዘጋጁት መጽሐፍ አለ الإمام النووي እንደዚሁ التبيان في آداب حملة القرآن ብላ ያዘጋጁት መጽሐፍ አለ እነዚህ ነገሮች ላይ የምናገኘው ስርዓት የቁርአን ተሸካሚዎች ምን አይነት ስርዓት ሊላበሱ እንደሚገባ የሚያስተምሩ ነገሮች አሉ በዚህም የተነሳ አብዱላህ ብን አባስ ከዑመር ጋር አንድ ጊዜ በተወያዩበት አጋጣሚ እኔ ቁጭ ባልኩበት ይላል አብዱላህ ብን አባስ ከዑመር አሚር ሙእሚኒን ጋር ሆኜ አንድ ሰው መጣና ከዛ ዑመር ብን ኸጣብ ስለ ሰዎች ጠይቀው ገባ እና ስለነከሬ ጠይቀው ለከሌም ከቁርአን حفظ يعني قرأ القرآن سبب ولكن لنفاته مشمدين من الملائكة قال لهم يشلا الكلم من وياله بلوس هو القرآن من مرة تشاون يقول لا تكذب ينقلي بنيا أستعد من البات يميزوا بسنجر نعم يميزوا بسنجر تلك نجر وكسام يزن اليوم سووش إشكال من البات يميكبات تلك ميدان نجر عبد الله بن عباس يهن النجر كذي سوى السماع أمير المؤمنين عمر بن الخطاب بعد ذلك والله لوددت أنهم ما تسارعوا هذه الأيام في القرآن مسارعة عن هذا أهم بزيه زي لكن الذي الذي شافوا القرآن أصلا كتب بين شافوا دولة من الدرجات وزيه زي عمر قصة سيئة مثل عليه ولو قصة كذا بقى لو دبي كئيبا حزين بتأم أزمينا ተቆጥቼ ቤቴ ቁጭ ብዬ ነበር ይላል ለምን عمر በዚህ መልኩ يعني ሲቆጣው የሚከብድ ነገር ሊሆን ይችላል ትንሽ እንደቆየ የሆነ ሰው መጣና አጅብ አሚር المؤمنين يعني አሚር المؤمنين ተራና ፈሮደኔ እና ብለዋል ብሎ መልእክት ላከበት ወደ አሚር المؤمنين ሲሄድ በሩ ላይ ጠበቀኝ ይላል እናም عمر በዚህ ጊዜ ለኢብኑ አባስ አቀረበለት ምን ሊፈሪት من قول الرجل آنفا ከዚህ ሰው ንግግር ምን ነበር ይጠላል እና ከሪም ቁርአንን ተማሩ እና ከሪም ቁርአንን ተማሩ ሲባል ምን የሚከብድ ነገር ነው ለምን ነው ብሎ ዑመር ጥያቄ ያቀረበለት በዚህ ጊዜ ኢብኑ አባስ ያለው አስተውል ምን አለ قال يا امير المؤمنين متى تسارع هذه المسارعه احتقوا
ومتى احتقوا اختصموا ومتى اختصموا اختلفوا ومتى اختلفوا تقاتلوا በዚህ መልኩ በፍጥነት ከመልእክቱን ይልቅ ቁርአን መማር ላይ አተኩረው በፍጥነት ቁርአንን እንደዚህ በመጨረስ ላይ ትኩረት ሲያደርጉ احتقوا ማለት يعني كل واحد منهم يقول الحق عنده ማለት ሐቅን ይዘንድ ነው ብለው በዚህ መልኩ መጣላትና መከራከር ይጀምራሉ ማለት ነው። በዚህ መልኩ መከራከር ከጀመሩ ደግሞ اختصموا ነገሩ ወደ ተራ ንትርክ ያመራል። ሐቅን ይዘንድ ነው ሲል ያኛው ደግሞ አይን ይዘንድ ነው ሲል ወደ ንትርክ ያመራል። ከተነታረኩ ደግሞ ይለያያሉ። ከተለያዩ ደግሞ ወደ መገዳደልም ያደርሳቸው ይችላል። ከዚህ በፊት በእስላም ታሪክ ላይ ኸዋሪጆች በዓሊ ብን አቢ ጣሊብ በዓሊ ብን አቢ ጣሊብ በኺላፍነቱ ዘመን በነበረው አንዳንድ አለመግባባቶች የተነሳ በእሳቸው ጦር ውስጥ የነበሩ አንዳንድ ግለሰቦች ከእሳቸው ጦር ራሳቸውን ነጥለው ከዛ በኋላ ለቁርአን እንፈራለን ብለው ከሃዲያን እንዲሁም ሰሓቦች ቀርቡ ነበሩ። ሰሓቦችን ከሃዲ ያሉ ሰዎች ነበሩ። እነዚህ ሰዎች አብዛኞቹ ቁርአን ይቀርቡ ነበር፣ የሸመደዱም ነበሩ። ዓሊ ብን አቢ ጣሊብን የገደለ ዐብዱራሕማን ብን ሙልጀም የሚባለው ግለሰብ ዑመር ብን ኸጣብ በፊት ሰዎች ቁርአን መቅራት ስለሚያስፈልጋቸው የሆነ ሰው ላክልኝ ብሎ ዐምር ብን ዓስ በሚስር ደብዳቤ በጻፈበት መሰረት ሰዎች እንዲያስተምር የላከው ወጣት ነበር። ነገር ግን ይህ ሁሉ አልበቃ ብሎ በዚህ በትንሽ ቁንጽል እውቀታቸው ላይ ተመርኩዞ ሰሓቦችን ከሃዲ እስከ ማለት ደረሱ። ከዚህ አንጻር ኢብኑ አባስ ይህ ነገር ያሰጋል። ቁርአንን መማር መስፋፋቱ አይደለም፣ ነገር ግን እንዲሁ ቃሉ በመሸምደድና ቁንጽል የሆኑ ከላይ ብቻ የተንጸባረቁ እውቀት መሰል ነገሮችን በመሸምደድ ላይ ብቻ እንዳይቀርቡ እውቀት ጥልቅ ነገር ባይሆን ኖሮ ሁሉም ዘንድ ይገኝ ነበር። አላህ ሱብሓነሁ ወተዓላ አዋቂዎችን ማወደስን ባላስፈለገው ነበር። ልፋት እኮ ስለሚያስፈልገው አይደለም። በዚህም የተነሳ ነው ዓብዱላህ ብን አባስ ለዑመር ይመለስ ዑመር ብን ኸጣብ ይህንን ከሱ ሲሰማ ማለው ቢላሂ አቡከ ኢን ኩንቱ ለአክቱሙሃ ናስ ሐታ ተተቢዐ ዑመር ይህን ነገር ሳያውቅ ቀርቶ አይደለም መጀመሪያ ሰው ፊት እንደዛ ገሰጸው። ምን አለው? ወላሂ ሰዎችን ይህን ነገር ከማለት እደብቅ ነበር ማለት ይሄ ልቤ ውስጥ የደበቅኩት አንድ ቁም ነገር ነበር፣ አንተ ግን አመጣኸው። ይሄ ነገር እብን አባስ ሳን ዑመርን ከድሮ ጀምሮ የሚያሰጋው ነበር ማለት ነው። እንደዚሁም في سنن أبي داود معاذ بن جبل عندما نقرأ إن من ورائكم فتنة يكثر فيها المال ويفتح فيها القرآن حتى يأخذه المؤمن والمنافق والكبير والصغير والرجل والمرأة والعبد والحر كنا نتبع على المكة زمن أنا يتنازلنا نابز الجزء جنزب كدرو يبلغ السراج قال وهذا ويفتح فيها القرآن لأن الزمانات ቁርአንም እንደዚህ ይሰራጫል። ሰዎች ዘንድ እንደዚህ በቀላሉ ይደርሳል። ድሮ ቁርአን በአንዳንድ ቆዳዎች ላይ፣ በድንጋዮች ላይ፣ በአጥንት ላይ በእንደዚህ ነገሮች ላይ ነበር እንደምሰራ ያ ነገር ይቀልና ሁሉም ሰው ምናልባት በእጁ ቁርአንን በኪሱ ራሱ እስከሚያዝ ደርሷል። ይሄ ጥሩ ነገር ነው። ነገር ግን ይህ ሲሆን የሚፈጠረው ነገር ምንድነው? ሙዓዝ ብን ጀበል እንደሚለው ሁሉም ዘንድ ይደርሳል። ሙእሚን የሆነው ሙናፊቅ የሆነው ወንድም ሴትም ዘንድ ትልቁም ትንሽ حتى ባሪያም ባሪያ ያልሆነ ሰው ዘንድ ሁሉም ዘንድ ቁርአን ይደርሳል። ይሄ ነበር ወምን ይላል ቀጥሎ ሙዓዝ ብን ጀበል ረሱላህ ስለሚያወድሱት ሰሃቢ ስለ ሙዓዝ ማለት ይችላል። በእርግጥ ይህንን ሐዲስ ሙዓዝ ከራሱ ግንዛቤ ተነስቶ የተነበየው ማለት አይቻልም። ወልኢስናዱ ሐሰን ሰነዱ ሐሰን ደረጃ ይደርሳል። ከዚህ አንፃር ሙዓዝ ወደፊት ይመጣ ነገር አለ ብሎ ሲናገር ይሄ ከረሱላህ ስለሚሰማው ትንቢት ነው ማለት ነው። ذلك له حكم الرفع النام ይህን አስመልክቶ ይላል ቁርአን በሽምል ከተሰራጨ በኋላ ምን እንደሚፈጸም ሲናገር فيوشك الرجل أن يقول ما للناس لا يتبعوني وقد تركت القرآن ثم يقول والله ما هم بمتبعي حتى أبتدع لهم غيره قال معاذ فإياكم ومبتدع فإن المبتدع ضلالة እና በዚህ መልኩ ቁርአን ሁሉም ዘንድ ሲደርስ ምናልባት አንዱ ምን ለማለት ይደርሳል? ምን ነው ሰዎች ታዲያ ለምን አይከተሉም? ቁርአን ከቀረበ በኋላ ዛሬ ቁርአን ሸምዷል፣ ሰሃቦችን ቁርአን ሸምዷል። ግን የዛሬ አሸማደድና የድሮ አንድ ነው እንዴ? ይለያያል። ግን እሱ በዚህ መልኩ ነው የሚመዝነው። ስለዚህ ቁርአንን ቀርጬ ሳለ ለምን ሰዎች እኔን የማይከተሉ? ተከታይ ይፈልጋል። ይህ ትልቅ አደጋ ነው። ሰዎች ተከታይ ማፍራት ሲፈልጉ ነው አደጋ ነው። ወደ አላህ ሱብሓነሁ ወተዓላ ዳዕዋ የሚያደርግ ሰው ወደ አላህ ነው ዳዕዋ ማድረግ ወደ ራሱ አይደለም፣ ወደ ጀማዓ አይደለም፣ ወይ ሆና ምልክት ብቻ አይደለም፣ ወደ ቁርአን ወደ ሐዲስ ብቻ ነው።
በዚህ መሰረት ለምንድን ነው የማይከተሉት? ቀጥሎ ምን ይላል? አንድ አዲስ ነገር እስኪፈጠርላቸው ድረስ አይከተሉም። ከዚህ የተለየ ቁርአን የተለየ አዲስ ሆነ ሰዎች ዘንድ በባይታው ላይ የሚስላም መልእክት እስካላመጣላቸው ድረስ አይከተሉም። ምን አልሙዓዲ ይከተል ፈኢያኩም ወቱዲዕ እንደዚህ አዲስ ሆኖ የሚፈጠረውን ነገር ተጠንቀቁ፣ አትከተሉት ማለት ነው። ፈኢነ መቱዲዕ ወላለ እንደዚህ ከቁርአን ውጭ የሚፈጠር ነገር ሁሉ ጥመት ነውና ይላል። ስለዚህ ይህ ሁሉ ማሳሰቢያ የሚመለከተው ሁላችን ነን። ቁርአን የምንማር የምናስተምር ሰዎች ልጆቻችንን የምናስተምረው እንደዚህ። ስለዚህ ይህ ቁርአን ሰዎች ሊላበሱት የሚገባውን ባህሪ እንዳስተማረ ሊያውቁ ይገባል። ቁርአን የሐፈዘ ሰው ቁርአን ካልሐፈዘ ሰው የበለጠ ሆኖ እንዲሰማው በኩራት መንፈስ እንዲኮፈስ መሆን የለበትም። ናም ቁርአን በራሱ ራሱን የቻለ ደረጃ አለ። ቁርአን የሸመደደ ሰው እንደሚታወቀው ከባድ ደረጃና ሽልማት አላህ ይጠብቀዋል። ሌላው ቀርቶ መልእክተኛው ዓለይሂ ሰላቱ ወሰላም እንደተናገሩት يقال لصاحب القرآن اقرأ ورتل كما كنت ترتل في الدنيا فإن منزلتك عند آخر آية تقرأها يا آخر جزيء ولا جنة درجات اليوضع الله يقبل لك النام أنبل ولا لا يملأ كنتم الإسلام تدبروا أسمر الناس أنبل درجة يميابكوا يمتكروا أنكت سيابكا تجرس بحفظوا لك كده درجة كثيرة تتعلم عليك ሰዎች ግን ይህንን አስበው ነው የሚያስቡት። ዛሬ ሊሆን ይችላል ላይሆን ይችላል። ልጆች ብዙ አይወቀሱም። ልጆች ናቸውና ብዙ መበረታቻ ያስፈልጓቸው ይሆናል። ግን ከዛ በኋላ በዚህ መልኩ በዚህ አይነት ግንዛቤ እንዳይቀጥሉ የሚያስፈልጉ ትምህርት አሰጣጦችና የተርቢያ ወይ ደግሞ ስብናን የማነጽ ስልቶች ያስፈልገናል ማለት ነው። አለበለዚያ ግን አላህ ሱብሓነሁ ወተዓላ ቁርአን ላይ ቅድም እንደተቀስኩላችሁ እንዳለው قل يا أهل الكتاب لستم على شيء حتى تقيموا التوراة والإنجيل እናንተ መጽሐፈ ነገሥት ተውራትና ኢንጂልን በትክክል ተግባራዊ እስክታደርጉ ድረስ በምን ነገር ላይ አይደላችሁ እንደተባለ ሁሉ وكذلك قال لصاحب القرآن يا أهل القرآن لستم على شيء حتى تقيموا القرآن እናንተ ቁርአን ማለት ወይ ቁርአንን ተግባራዊ እስካላደረጋችሁ ድረስ በምን ነገር ላይ አይደላችሁ ቁም ነገር ነው ማለት ነው። الله سبحانه وتعالى والله أعلم وصلى الله على محمد وآله وصحبه